ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በቀጥታም ቢሆን ደውላችሁ በመመዝገብ መማር ትችላላችሁ። ቻናላችን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር የምታዩዋቸው እነዚህ ነን። የአማርኛ ቃላቶችን ከመጀመሪያው ጀምረን እስከ መጨረሻ ያሉትን እያነበብሁ አሳያችኋለሁ ማለት እንዴት እንደሚነበቡ ከየት ወዴት እንደሚነበቡ በደንብ አድርገን የምናይ ይሆናል። አሁን ቀጥታ ከዚህ ከመጀመሪያው ጀምራለሁ። እሺ ከዚህ ጋር ምን ይላል? መ ለ ስ ተ ኛ መለስተኛ መለስተኛ ይላል። አሁን እነዚህ ስንት ፊደል ናቸው? 5 የአማርኛ ፊደላቶች ተጠቅመን ከመጀመረን ከግራ ወደ ቀኝ እስከኛ ድረስ እያንዳንዱ ፊደላቶች እየጠራን ስናነበው ምን የሚል ትርጉም ያለው ቃል ይሰጠናል? መለስተኛ መለስተኛ። መ የመጀመሪያ ፊደል፣ ለ የመጀመሪያ፣ ስ ስድስተኛ የሰ ቤተሰብ፣ ተ የመጀመሪያ እና እኛ ደግሞ አራተኛ የኘ ቤተሰብ መለስተኛ። እሺ ከዚህ ጋር ደግሞ ሀ ቀ ኝ ነ ት ሐቀኝነት ሐቀኝነት። ሀ የመጀመሪያ ፊደል፣ ቀ የመጀመሪያ፣ ኝ ማለት የኘ ቤተሰብ ስድስተኛ፣ ነ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ ሐቀኝነት። እሺ ከዚህ ጋር ቤ ተ ሰ ብ ቤተሰብ ቤተሰብ። ቤ ማለት አምስተኛ የበ ቤተሰብ ነች። ተ የመጀመሪያ ነች። ሰም የመጀመሪያ፣ ብ ደግሞ ስድስተኛ የበ ቤተሰብ ነው። ይህም በአንድ ላይ ስናነበው አራቱ ፊደል ቤተሰብ ቤተሰብ ይላል። ከዚህ ጋር ደግሞ ባ ህ ላ ዊ ባህላዊ ባህላዊ። ባ አራተኛ የበ ቤተሰብ፣ ህ ስድስተኛ የሀ ቤተሰብ፣ ላ አራተኛ የለ ቤተሰብ እና ዊ ደግሞ ሶስተኛ የወ ቤተሰብ ባህላዊ። ዘ መ ና ዊ ዘመናዊ ዘመናዊ። ዘ የመጀመሪያ ፊደል፣ መ የመጀመሪያ፣ ና አራተኛ የነ ቤተሰብ እና ዊ ደግሞ ሶስተኛ የወ ቤተሰብ ሆኖ ይህን በአንድ ላይ ስናነበው ዘመናዊ ዘመናዊ ይላል። ከዚህ ጋር ደግሞ አ ሰ ራ ር አሰራር አሰራር። አ የመጀመሪያ ፊደል፣ ሰ የመጀመሪያ፣ ራ አራተኛ የረ ቤተሰብ እና ር ደግሞ ስድስተኛ የረ ቤተሰብ አሰራር። እሺ ወደ ቀጣዩ ስንመጣ ሽ ል ማ ት ሽልማት ሽልማት። ሽ ስድስተኛ የሸ ቤተሰብ፣ ል ስድስተኛ የለ ቤተሰብ፣ ማ አራተኛ የመ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ አንድ ላይ ሽልማት። እሺ አ ኗ ኗ ር አኗኗር አኗኗር። አ የመጀመሪያ፣ ኗ ማለት ሁለቱ የነ ቤተሰብ ስምንተኛ ፊደል ናቸው። ር ደግሞ ስድስተኛ የረ ቤተሰብ ነች። አኗኗር። ተ ሳ ት ፎ ተሳትፎ ተሳትፎ። ተ የመጀመሪያ፣ ሳ አራተኛ የሰ ቤተሰብ፣ ት ስድስተኛ የተ ቤተሰብ እና ፎ ደግሞ ሰባተኛ የፈ ቤተሰብ። እነዚህን ስናነባቸው በአንድ ላይ ተሳትፎ ተሳትፎ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ተሳትፎ። እሺ ከዚህ ጋር ደግሞ አ ሰ ል ጣ ኝ አሰልጣኝ አሰልጣኝ። እሺ አ ሰ ራ ር አሰራር። ይሄ እዚህ ጋር የተደገመ ነው፣ ሁለት የተጻፈ ቃል ነው አሰራር። እሺ ከዚህ ጋር ደግሞ አ ከ ባ በ ር አከባበር አከባበር። አ የመጀመሪያ፣ ከ የመጀመሪያ፣ በ አራተኛ የበ ቤተሰብ፣ በ የመጀመሪያ እና ር ደግሞ ስድስተኛ የረ ቤተሰብ አንድ ላይ አከባበር አከባበር ይላል። እሺ ከዚህ ጋር ገ ለ ጸ ገለጸ ገለጸ። ሶስቱም የመጀመሪያ ፊደል ገለጸ። ፖ ለ ቲ ካ ፖለቲካ ፖለቲካ። ፖ ማለት ሰባተኛ የፐ ቤተሰብ፣ ለ የመጀመሪያ፣ ቲ ሶስተኛ የተ ቤተሰብ እና ካ ደግሞ አራተኛ የከ ቤተሰብ አንድ ላይ ፖለቲካ። ዘ ፈ ኖ ች ዘፈኖች ዘፈኖች። ዘ የመጀመሪያ ፊደል፣ ፈ የመጀመሪያ፣ ኖ ሰባተኛ የነ ቤተሰብ እና ች ደግሞ ስድስተኛ የቸ ቤተሰብ ዘፈኖች። እሺ ከዚህ ጋር ደግሞ ምን ይላል? ደ
ረጃ ደረጃ ደረጃ ደ የመጀመሪያ ረ የመጀመሪያ ጃ አራተኛ የጀ ቤተሰብ ደረጃ ደብዳቤ 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 ደ የመጀመሪያ ፊደል ብ ስድስተኛ የበ ቤተሰብ ዳ አራተኛ የደ ቤተሰብ እና ቤ ደግሞ አምስተኛ የበ ቤተሰብ በአንድ ላይ ደብዳቤ ይላል። ከዚህ ጋር ደግሞ ምን ይላል? ገልጿል ገልጿል ገ የመጀመሪያ ፊደል ል ስድስተኛ የለ ቤተሰብ ጿ ስምንተኛ የጸ ቤተሰብ ወይም ደግሞ ዲቃላ ሆሄያት ምንላት ፊደል ነች። ል ደግሞ በድጋሚ አሁንም ስድስተኛ የለ ቤተሰብ ገልጿል ገልጿል። እሺ የመጨረሻው መስመር ደግሞ ከዚህ ጋር ሰላማዊ ሰላማዊ ሰ የመጀመሪያ ላ አራተኛ የለ ቤተሰብ ማ አራተኛ የመ ቤተሰብ እና ዊ ደግሞ ሶስተኛ የወ ቤተሰብ ሰላማዊ መሰረት መሰረት መ የመጀመሪያ ፊደል ሰ የመጀመሪያ ፊደል ረ የመጀመሪያ ፊደል እና ት ስድስተኛ የተ ቤተሰብ መሰረት። የመጨረሻው ጠንካራ ምን ይላል? ጠንካራ ጠንካራ ጠ የመጀመሪያ ፊደል ነች ን ስድስተኛ የነ ቤተሰብ ነች ከ አራተኛ የከ ቤተሰብ እና ራ ደግሞ አራተኛ የረ ቤተሰብ ጠንካራ ጠንካራ ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ እነዚህን የአማርኛ ቃላቶችን ባለ 3 ባለ 4 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ሆነው እንዴት ተገጣጥሞ እንደሚነበቡ አይተናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። ለዛሬ የነበረን ትምህርት ይህን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ።